ሰላም ያገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ ተፈትቻለሁ። ዋይ ጉድ! የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ትንበያዎች አመላከቱ። በምድርም በሰማይም ሲኦል ሊሆንብኝ ደህና ምግብ ሳልበላ። ዋይ ጉድ! ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ? አጋጥሞ ነው የሰሚ ሰምተህ ነው እንጂ በዚህ ፊት ሳትነካ ከነ ድንግልና ወደ አፈር። አው ዋይ ጉድ! የትም ሀገሯ ነው የትም ሰፈሯ ነው። አሁን የተለብስ ፈስቧል። አው ምን ንፋስ ነው ሁሉ የሚመጣው እኮ አጠንሱት አሉ ደግሞ። ዋይ ጉድ! እመኑኝ በቅርቡ ነኝ ራሱ እንደዚህ ሙጥኝ ብዬ እገኛለሁ። ሰብስክራይብ ካላደረጋችሁ። ዋይ ጉድ! ደሃውን ማግባት ኃጢያት እንደሆነ ስንቶቻችሁ ናችሁ የምታውቁት? ምን ኃጢያት እንደሆነ ተመልከች። አረወብ ተመልከች። አረ ልጅ እንዴት አርቅ ላሳቀው ትቼው እንዳልሰደድ ለማን ትቼው እሄዳለሁ? አንድ ልጅ ነው ያለኝ። የፈለጋችሁትን መናገር ትችላላችሁ። ነገር ግን የምትናገሩት ንግግር የብዙዎችን አይምሮ የሚነካ ነው። ዋይ ጉድ! ከመሸ በአርቲስት አንዷለም ጎሳ ከእስር እንደተለቀቀ መረጃዎች እያመለከቱ ይገኛሉ። ይህ የምትመለከቱት ፎቶ ደግሞ ከተፈታ በኋላ ሀዘኑን ሲገልጽ ያለበት ነው። ዋይ ጉድ! የባለፈው የአዶናይ ኤፒሶድ ላይ ብዙ ሰዎች ምናምን ደብሯቸው ነበረ። ብዙ ሰዎች ለምን በዛ መንገድ አክት አደረጋችሁን? ካሳቀን ሰዎች። ዋይ ጉድ! ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና በሚያማምሩ እንዲሁም አጃይብ በሚያሰኙ ቪዲዮቻችን ሰብሰብ አድርገን ይዘንላችሁ መተናል። ከቪዲዮ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ቪዲዮውን ክሽና አድርጎ ከበስተጀርባ የሚያጫውትላችሁ እንዲሁም እንካችሁ የሚላችሁ ወንድማችን ግስላው ግሴ ወዬ ቴንኪው አብረናችሁ ነን ያለነው። እዚህ ቤት ውስጥ ቅድመ ክፍያ እንደሚታወቀው ካሽ ገንዘብ አንቀበልም፣ እንዲሁም ቼክ ፈጽሞ የማይቻል ነው። እዚህ ቤት ውስጥ ቀድማችሁ የሰብስክራይብ በተኗን ነሃ ታርጉና ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን ነሃ ታርጉና ከርበት ብላችሁ የላይክ ምልክቷን ነሃ ስታርጉ ልባችን በደስታ ሰሞኑን ጨዋታ አብዝታል እያላችሁ ስለሆነ ትንሽ ቀነስ ስላደርገው ብዬ ነበር። አልቻልኩም። እዚህ ቤት ውስጥ ምርትና አገልግሎቶቻችሁን ማስተዋወቅ ነው የምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ከስር በመናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን የገባችሁ ነሃ አርጋችሁ ተሙዬ ይሄን ፕሮዳክት እስቲ ለህዝብ አድርስልን፣ ለወንድም ለእህቶች እንካችሁ በልልን በሉኝ እሰየው ብዬ እቀበላለሁ ማለት ነው። ማፊ ሙሽክላ ሰበቅተ ሙስጠኒ። በጣም ያሳዘነኝን ነገር ልንገራችሁ። ቪዲዮውን የምታዩ ሰዎች 66% የምትሆኑ ተመልካቾቻችን ሰብስክራይብ አላደረጋችሁም ብሎ አቃጠረ ራሱ ዩቲዩብ። እንግዲህ ምን ተሆኑ አይን ፍጥጥ ጥርስ ግጥጥ የሚለው በዚህ ሰዓት ነው። ምን አጥፍተናል? አንተ ምን አጥፍታል? ምን አጠፋ ልጅ? እኔስ ምን አጠፋው? ኧረ ሰብስክራይብ አድርጉ 100 ሺህ እንግባ። ለማንኛውም ቪዲዮውን ላይኳን ነሃ እያደረጋችሁ ዳይረ ቪዲዮ እኔ ወንድ ልጅ ምን ሲያደርግ በጣም ደስ እንደሚለኝ ታውቃላችሁ? እሺ በሆነ አጋጣሚ የሆነ እኔ ወደ ሌላ ቦታ እያየሁ ነው ዞር ነገር ብዬ፣ ከዛ እሱ ሰረቅ አድርጎ እያየኝ ነው። እኔ ሳላየውም አስሱ እያየኝ ነው። እኔ ሌላ ቦታ እያየሁ ነው። ከዛ ልክ ዞር ስል እና ሳየው ማለት ላይክ አይን ለአይን ስንገጣጠም እዛች ላይ ያለችው ቅጽበት ላይክ እያየኝ ልክ ሳገኘው ከዛ ደግሞ የሆነ ሼም ነገር ይዞት ጎንበስ ካለ ወይ ዞር ካለ ወይ ስልኩ ምናምን ነገር ማየት ከጀመረ ማርያምን ፍቅር ይዘኛል። ማርያምን shit it's like ምን ልሆንልሽ? ምን ላርግልህ? ምን ልሆን? I love that like በጣም ደስ የሚለኝ ማለት ሊገርማችሁ ይችላል። ከዚህ ብዙ ጊዜ እኔ ወንዶች ላይ በጣም ታፍ ነኝ። በጣም ማለት ጠናክርባቸዋለሁ። ማለት ወንድ ልጅ እንዲሆን አለበት እንዲማረግ አለበት ምናምን ነገር ላለው ግን እቺ ሞመንት በጣም በዚህ ሞመንት ላይ የሆነ ሰውኛነቱ ነው ማየው። ሁላችንም የሆነ አይነት ድክመት አለን አይደለና የሆነ ሰውኛነቱ ነው ማይበት ላይክ vulnerability ነው ማይበትና የሆነ ደስ ይለኛል ውስጤ። ሁላችን ፐርፌክት አንሆንምና በቃ ይሆናል ያ ዩሊንታው ሼም ይዞት ያ ላይክ የተሰማው ሼም ላይክ እኔ የሚሰማኛልና I relate with him and ልጁ ራሱ አላውቀውም imagine ግን በቃ at that moment there's this የሚገርም አይነት compassion and passion going on በጣም የሚገርመኝ anyways I just want a phrase like my throat እናቱ ስሜን መጥራት እኮ ነው የቀረሽ። ከዚህ በፊትም በኔ ቪዲዮ ሰርተሻል። በእርግጠኝነት ተሙ ብለሽ መጥራት ነው የቀረሽ እንጂ ኦልሬዲ ጠርተሽኛል። በቃ እሷን እያየኋት ነው ለምሳሌ
ኧረ አይመጣም። እስቲ ስደናበሩን ሞክር። ይመችሽ። ለማንኛውም እንዴ እንኳን እንዲህ ብለሽ ወንዱ እየተርበተበተ ነው ፊት ለፊትሽ የሚመጣው። ከስንቱ ፍቅር ሊይዝሽ ነው በዚህ ሁኔታ። አይ ቆንጆ ነሽ፣ ታሪካዊ ስህተት አትስሪ። እኛ ወንዶች ደግሞ ስሶች ነን። የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ትንበያዎች አመላከቱ። በጉዳዩ ላይ ትንበያቸውን ያስቀመጡ ተመራማሪዎች ዓለማችን እስከ ወዲያኛው የሚያጠፋ ሶስተኛው የዓለም ጦርነት የፈረንጆቹ 2025 ከመጠናቀቁ በፊት ይቀሰቀሳል ብለዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እንዴ ምን ነው እንዴ? በምድርም በሰማይም ሲሆን ሊሆንብኝ ደህና ምግብ ሳልበላ እንደ ሰው እንደ ተደስቼ ሳልኖር የሶስተኛው የዓለም ፍጻሜ እንዴት ነው ነገሩ? በእርግጥ እውነት ነው። የምናያቸው ነገሮች ሁሉ ምንሰማቸው በላ እርስ በርስ ወንድም በወንድሙ እህት በእህቱ ላይ የሚነሳበት ሰዓት ነው ይታወቃል። ለቤተሰብ ማንታዘዝበት እንደው ፈሰከንቲ መሆናችን ይታወቃል። ግን ቢያንስ ትንሽ እንኳን የባከነ ስቶፕ ታይም ስጥን ትንሽዬ በላ የምናደርግበት ትንሽ ዘና የምንልበት እንደው ኑሯችን ሁሉ ገበጣ ሆኖብናል እኮ። እውነት ነው የምናያቸው ነገሮች ሁሉ ያለው መጨረሻ መቃረቡ እንደሆነ ይታወቃል። ነገር ግን በ2025 ይሁን 26 ይሁን ጭራሽ ያልተጻፈ ነገር ነው። እናንተ መወሰን ብችሉ እኮ ፈጣሪ ቀድሞ ይነግረንና እንደው ዝግጅት ብለን ቁጭ እንል ነበረ። አይዞን አሁንም ቢሆን ሰዓት አለ። ትንሽ ንስሐ ግቡ፣ እንግባ፣ ግድ የላችሁ። ጊዜው የትኛውም እምነት ያላችሁ ሰዎች ወደ ፈጣሪ ብትጮህ ይሻላል። ወደ ሰው መጮህ አያዋጣም። ልትሸጎሪ ተስማምተሽ መጥተሽ ከበላሽ ከጠጣሽ በኋላ ፔንሲዮን ከገባሽ በኋላ አባ ይሄ ነገር ቢቀርብንስ ሌላ ጊዜ መሆን አይችልም። ይሄ እኮ ተስካር ማህበር ቤት ወይም ሰርግ አይደለም የመጣሽው። በቃ ጥዝ ፍቅር ሲዝም እንደሚለው ልትከኪ ነው የመጣሽው። ኧረ አንዳች ከካ በልተሻል፣ ጠጥተሻል፣ ወዲሽ ሞልተሻል፣ ትከኪያለሽ። ፊቱ ርዝመቱ ደግሞ ጉድ እኮ ነው። ሽጎራ ላይ ደግሞ አላችሁ አባት ጎዳኝ ማርን አባ ቀስ ምትሉ ሴቶች ብትተውትስ እንደ ሀሳብ ማለት ነው። ይመቻች። እኔ ምለው አንዳንድ ጊዜ የምሬ ነው የምነግራችሁ። እንደው ምር ብሏችሁ እንደው ጭንቅላታችሁ ተነክቶ ምስቋ ሳቃለች አይደል? ያሁና ሰው ቀሷ ናት። ትልቅ ሰው አይደለ? ቁመትም እድሜም መርዘሙን ተው። ፊት ራሱ እርዝማኔው ፖል እኮ ነው የሚመስለው ፊት። ገስጤ ምን ሆነ ነው? ሶሻል ሚዲያ ላይ ነገ ከነገ ወዲያ የምትወልደው ልጅ ይሄንን ነገር ሌክቸር እየሰጠ መሆኑን ቢያቅ ምን ሊል ይችላል? ይሄን ያለም ፍጻሜ የተናገርኩት ጠባሪ አለችም። አሁን ይሄ ትልቅ ቀላል አባ ቢቀርብስ አንተ እነሱን ተዋቸው እንዴ። ምንድነው ይሄን ያህል ምርምር ውስጥ የምትገባው? አሁን ስለ ኑሮ ውድነት መቀነስ፣ ስለ በሽታዎችን እንዴት መቋቋም እንችላለን የሚለውን ነገር ሰው ያጠናል እንጂ አንተ ወይ ለእናትህ ባልናገርልህ ቅሌታም ሽማግሌ። እኔ የምልህ እንደው ጨዋታን ጨዋታ ያነሷል። አጋጥሞ ነው የሰሚ ሰምተህ ነው እንጂ በዚህ ፊት ይኸውልህ ሳትነካ ከነ ድንግልና ወደ አፈር። አዎ የፌሚኒስቶች ፖድካስት ወዴት እየሄደና ወደ ምን እያመዘነ እንደሆነ አይተን እንመለስ። አሁን አንድ ብሬክአፕ ስቶሪ ብዙ ሰው የሚያውቀው ቦይፍሬንድ ነበረኝ አይደል? ኤክስ። ይህ ማለት ምንድነው? ከፍቅረኛዋ ጋር የተለያየችበትን እንደው ታሪክ አድርጋ ያቀረበችበት ነው። በቃ ሊትሬቸር ዋይዝ ምናምን ሃንድል ሊያደርገው ይችላል። የኔም ብሬን ኮንቨርሴሽኖቻችን ደስ ይላሉ። ከዛ ግን ህይወት ላይ ምንም አይነት ጉጉት የለውም። ያን ቀን አይ ሃድ ማይግሬን እና በጣም አሞኝ ነበር። ጓደኛዬ ቤት ነበረች። ከዛ እኔ ማብሰል ወዳለው ታውቂያለሽ፣ ከዛ መጣለው ምናምን ሲለኝ ተነስቼ ምንቸት መስራት ጀመርኩኝ። እሺ ከዛ ነግሬዋለሁ እያመመኝ ነው ምናምን ብየዋለሁ። መጣ ከስራ። ከዛ የኔ ቤት አፓርትመንት ነው ምን ሆኖ ከዛ እንትን እቃ ልንገዛ እየወጣን ነው። እሱ መጣለው ሲለኝ ሴቶች ሳንድዊችም ቀብተን እንበላልና እናድራለን ዳቦ ምናምን ዊ ዶንት ኬር። ግን መጣለው ሲለኝ አይ ሹድ ኩክ አይነት ስሜት ተሰማኝ ለሁላችንም ማለት ነው። ከዛ ምግብ ልንገዛ ወጣን። መንገድ ላይ ተገናኘን። ስንገናኝ እኔ የለመድኳቸው ወንዶች እኛ ቤት ውስጥ ያሉት ማለት ነው ኢሚዲየትሊ ላይክ የት ነው የምትሄደው ምናምን ይሉክና ከዛ እንትን ግሮሰሪ ብዙ ነው ያለበት ልምጣ ይላሉ። ለምን ሻክም ሊኖረው ይችላል። ምንም አላለም። ያንቀድ ቁልፍ ግሮሰሪ ተቀብሎኝ ገባ አልኩ። ሰርፕራይዝ አደረገኝና ወጣን። ገዝተን መጣን። ከጓደኛዬ ጋር ስለሆነ ሊሆን ይችላል ሁለት ስለሆነ ደብሮት ስመጣ ሳሎን ሶፋ ላይ ተኝቷል።
ዘቪዥን በቃ ብሎ እንደዚህ ግሩን ሰቅሎ ታይቷል። ኮምፈርቴን ለብሷል። ላፕቶፕን ይዟል። ያኔ ላፕቶፕ ስካ ቲቪን ከፍቷል። በዚህ ጋር ደግሞ በራሴ ዋይፋይ እሺ ይንበላጣል አልኩ። ከዛ ገርሞኝ ደክሞት ነው ምናምን ብዬ ይሄንም ሲሪየስ ላይ ያልወሰድኩትም ግን the view ገርሞኛል። ኦኬ ብዬ ገባሁ ኪችን ገብቼ ምግብ እያበሰልኩ እያለ ያው አዲስ አበባ ላይ የሚኖር ሰው ያውቃል ውሃ ይጠፋል። በቀን ነው የሚመጣው። ሁላችንም ጋር ውሃ መጣ። ሲመጣ ወጣሁኝና ቤብ ውሃ ቅዳ አልኩኝ ማለት ነው። እኔ ምክንያቱም እኔ እያበሰልኩ ነው። ይታሻል አልኩክ። ይታሻል ውሃ ለመቅዳት ገባሁኝ። አማሲ ተመልሼ ስመጣ እየታሸ ነው። ሶስተኛ ልወጣ ስል ጓደኛዬ ታውቃለች በውለል ይችላል ሮጣ ወጣ እኔ ቀዳለሁ አለች ማለት ነው። ልክ ውሃውን መቅዳት ስትጀምር ጠፋ ማለት ነው ውሃ። I was pissed. ከዛ እኔ ተናድጄ አልናገርህም ምናምን ከኩሽናው በር ጋር ወጥቼ አየሁት። በድጋሚ ሶፋዬ ላይ ነው ያለው። ኮምፈርቴን ለብሷል። የራሴ ላፕቶፕ ቲቪን ከፍቷል። በራሴ ዋይፋይ ከዛ በኋላ ብላ እንትን በጣም ተናድጄ አልናገርም። ዝም ነገር ነው ማለት ነው። እራት ትበላለህ ስራ አልበላም ምናምን ብሎ ተቆናጥሮ ገብቶ ተኛ ማለት ነው። የራሴ አልጋ ላይ ከሶፋ ወደ አልጋ እንዴ መቆናጠር ውስጥ እንደዚህ ነካኝና ከነገ ጀምሮ ገርልፍሬንድ አለኝ ብለህ እዚህ ቤት እንዳትመጣ እናቴ ምን ነክቶሻል ያልሽው እኮ ስለ ፍቅረኛ መለያየት እኮ ብሬክአፕ ስቶሪ እኮ ነው። ይሄ እኮ የባል እኮ አይደለም የደባል እኮ ነው። አሁን ያወራሽው ስለ ደባል ነው። እቃዬን ነክቶብኝ እቃዬን ተጠቅሞ እቃ እና ሲቀጥል ደግሞ ውሃ ሊቀዳ ሊያግዝሽ ይገባል። አሁን ሊያግዝሽ ይገባል። የቤቱን ስራ አብሮሽ መስራት አለበት። ትክክል መስራት አለበት። መተጋገዝ አለባችሁ። ለምን ራስሽን ታስንቂያለሽ? እኮ ሁሉ ነገር የኔ ብለሽ ይሄ መገመት ነው። አዎ መገመት ነው። ሶሻል ሚዲያ ላይ ሰው ዋው ምናምን ቢልሽም ሰው ይገመታል። እኔ ልሙት ስለማቀው ይቅርታ አድርጉልኝና ሁላችሁንም ማለት አይደለም። ነገር ግን ሁሌም እንደሚባለው ሴቶች በኢኮኖሚ ከወንድ ልጅ መብለጥ የለባቸውም የሚባልበት ምክንያት አንደኛው ማሳያ ይሄ ነው። ሁሉን ነገር አልጋዬ ላይ ተኝቶ ዋይፋይ በራሴ ተጠቅሞ ምግቤን በልቶ ጓዳዬ ገብቶ እኔ አልጋ ላይ ተኛ ምትይ ከሆነ ነገ ከነገ ወዲያ በትዳር ስትኖሪ የሱን ንብረት አሁን አንቺ እንዳልሽው የሱን ንብረት አንቺ እየተጠቀምሽ ቢሆን አሁን እንደተናገርሽው አንቺን ቢልሽ ምንድነው ፊልም ታደርጊው? ነገ ከነገ ወዲያ እንደው ተቻችዬ አብሬው ዘልቄ ልጅ ወልጄ ቤተሰብነት መስርቼ ከቤተሰብ ሲያልፍ ደግሞ ሀገር ነው የምገነቡት። ይሄ ትውልድ ሀገር የሚገነባው በጣም የሚገርመው ደግሞ እኮ አብሮ ብለምስቀው ነው ድሮም ሴት በዛ ጎመን ጠነዛ የሚባለው ወዶ አይደለም። አሁን እኮ የተናገርሽ የፍቅረኛ ታሪክ እኮ ነው። ጨርሰሽ አባወራንሽ እኮ ሶሻል ሚዲያ ላይ የሚናፈሰውን ሴት ልጅ የበላይ ናት፣ ወንድ ልጅ የበላይ ነው ይባል ነገር የለም። በእምነትም ቢሆን የተከለከለ ነገር ነው። ወንድ ልጅ እንደ ወንድ ቤቱን ማስተዳደር አለበት፣ ሚስቱን መታዘዝ አለበት፣ ግዴታው ነው። ሴት ልጅም ማጀቱን ማስተካከል ቤቱን እንደ ሴትነት ልዩ ችሎታ ስላላት አገናዝባና ሁሉ ነገር አመዛዝና መኖር ትችላለች። ይሄ ግልጽ ነው። ተቻችሎ መኖርና በፍቅር መኖር ነው ሰውን እንትን የሚለው። የትም ሀገሯ ነው የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ ልብስ ነው እንዳትሉኝ። የትም ሀገሯ ነው የትም ሰፈሯ ነው የትም ሀገሯ የትም ሰፈሯ። ኧረ እንደው ተተልትሎ ትንሽ ሰውነታችሁ ባታችሁ ታየ፣ ትንሽ እንብርታችሁ ታየ ስንል ስንጮህ አሁንማ ጭራሽ እንደ ዳንቴል ቅጥልጥል የተደረገች ነገር ይዛችሁ መጣችሁ። አሁን የተለብስ አስበዋል። ምን ንፋስ ነው ሁሉ የሚመጣው እኮ አጠንሱት አሉ። ደግሞ ዲዛይን ወዴት እየሄደ ነው? ለወንድ የላችሁ ሚዲየም ሳይዝ ለዚህ ግስላስቲ እንዴት እንደሚያምርብህ መሶብ ነው የምትመስለው። ድሮ እናቶቻችን የበፊት ብልጦች እናቶቻችን ዳቦና እንጀራን በዳንቴል ይሸፍኑ ነበረ። ትዝ ይላችሁ ከሆነ አያችሁ አሁን እንዴት በዲዛይን ይዘውት እንደመጡ። ይሄ ግን ያጠነዛው ነው፣ ንፋስ ያስነካል። ትንሽ ጥሩ አይደለችም። እኔ አላቅም ደስ ስለማት ያሳያል። ደግሞ ይሄንንማ መቼስ ቡዳ አይበላውም። ይሄንን ውጭ ስላለ ጅብ ነው የሚበላው። ቡዳ በልቶት በቃር ቢሞትስ? አው ሰሞኑን የኔ ቢጤዎች እንደው ኢትዮጵያ ውስጥ ያሉበት ሁኔታ ላሳያችሁ። እንደው ነገሩ ባያስቅም አይምሮ ቢነካም ያስገረመኝ ነው። ምን ትዝ እንዳለ ታውቃላችሁ? እዚሁ አዲስ አበባ ውስጥ አንዴ በኩርኩም የገነጨላት ትዝ ይላል። ልክ እንዲህ ብላ ልትይዘው ኔክስትን ያደረጋት ቢችል ህዝቡ ሁላ የሰው እግር ላይ በተጠመጠመ። እመኑኝ በቅርቡ እኔም ራሱ እንደዚህ ሙጥኝ ብዬ እገኛለሁ። ሰብስክራይብ ካላደረጋችሁ እመኑኝ። ድሃውን ማግባት ኃጢአት እንደሆነ ስንቶቻችሁ ናችሁ የምታውቁት? ጋይስ ብሮ ተረጋጋ። ኢስ ኖርማል
ወንድሜ ምን አርጉ ነው የምትለን? ምን አርጉ ነው የምትለን? አስጨነቀን እኮ። ምንድነው ደግሞ ፊትሽ መለስተኛ አሸዋ ግርፍ የመሰለው? ብር የለው ገዚህ ወንድም ምን ኃጢአት ነውና ወንድምሽ ቆሞ መቅረቱ እኮ ነው በዚህ ሁኔታ። አሁን እንደውም ቤት ለቤት እንደው ክትባል ልንሰጥ ነው በእንደዚህች አይነቷ። እባካችሁ ስንት ምርጥ ሴቶች አላችሁ፣ እስቲ ለምን አትመካከሩም? ትርፍ ጊዜ ካላችሁ እንደው ምከሯቸው እንደዚህ አይነቶችን። ሲጀመር እንደዚህ አይነት ኮንተንት የምትሰሩት ሶሻል ሚዲያ ላይ ለመፈመስ ነው። ፌመስ ለመሆን እኮ ይሄን ያህል ኔጌቲቭ ንግግር መናገር አስፈላጊ አይደለም። ጭራሽ እየወጣችሁ የሰውን ቁስል ነሃ ማድረጋችሁን እንደው ብትተውት ምን አለበት? አንቺና መሰሎችሽ እንደዚህ የማይጠቅም ወሬ ያሉ ባልታችሁን እንዲህ ቡራ ከራይ ወጣችሁን ትትላላችሁ። ገንዘብ የሌለው ወንድ ኃጢአተኛ ነው ያለች አይደለ? ምን ኃጢአት እንደሆነ ተመልከች። ተመልከች። አረ ልጅ እንዴት አድርጌ ላሳድገው? ትቼው እንዳልሰደድ ለማን ትቼው እሄዳለሁ? አንድ ልጅ ነው ያለኝ። ለማን ትቼው ልሄድ? አረ ግራ ገባኝ ጎበዝ። አረ ግራ ገባኝ። ምን እንደማደርገው ግራ ገብቶኛል። ያፈርል ብላ ምን ሰርቼ ላሳድገው? ምን ሰርቼ ላኑረው? ተመልከቱ። ምን ሰርቼ ላስተምረው? አረ ጎበዝ ጨንቆኛል። ግራ ገብቶኛል። እኔ እንጃ ምን እንደማደርግ እንጃ። ጨንቆኛል። ይሄው ማጣት አይኑ ይጥፋ የሚባለው ለዚህ ነው። አንቺ የምትናገሪው ገንዘብ የሌለው ወንድ ኃጢአተኛ ነው የምትይው ይሄን ነው ኃጢአተኛ የምትይው። ልጁን ማሳደግ አቅቶት ሶሻል ሚዲያ ላይ ወጣ አባት ነው የምትናገሪው። እንደዚህ አይነቱን ወንድ ነው ማለት ነው። በዚህ ምድር እስካለ ድህነትን ማንም ሰው አይመርጥም። ማንም ሰው አንቺ እንደማትፈልጊው ማንም ሰው አይፈልግም። ነገር ግን እኔ ማይሰራን ሰው አይደለም። ወንድ ልጅ መስራት አለበት፣ ግዴታው ነው መስራት አለበት። ነገር ግን እድሜ ልኩን ለፍቶ በረሃ ለበረሃ ተንከራቶ አፈር ድሜ ግጦ ማይሳካለት ከመቶ እንደው 90% የማይሳካለት ነው። ለምን? ቀን ነው የሚጠብቀው፣ ቀን እስኪወጣለት ድረስ። አንቺ የምትናገሪው እንግዲህ እንደዚህ አይነቱን አባት የሚሆን ወንድም የሚሆን እንዲሁም መከታ የሚሆኑትን ነው። ይሄ ሰው ሚዲያ ላይ የወጣው ልጄን ማሳደግ አልቻልኩም ኑሮ ከብዶኛል ብሎ ነው። ከዛስ መተሽ በዋቃሽን ትከፍቻለሽ። እዚህ ቱልቱላ የፈለጋችሁትን መናገር ትችላላችሁ። ነገር ግን የምትናገሩት ንግግር የብዙዎችን አይምሮ የሚነካ ነው። ምንም ጨምሮ ይነካኛል። ምክንያቱም ወንድ ነኝ፣ ማጣት ያገኘኛል እና ስትናገሩ ሰው ምን ይለኛል፣ ሰው ጋር ምን ይደርሳል፣ ሰውን ምን ውስጥ ይከታል የሚለውን ትንሽ ማገናዘብ ብትችሉ መልካም ነው ባይ ነኝ። እንደ ወንድም ነው የምነግራችሁ። ቴንክ ዩ። ኢትዮጵያውያን እናቶች ድሮ ጸጉር ስትሰሩ ምናምን እንዴት ነበር? እስቲ ሲጀመር አማዚም ነው አይደል? እንደዚህ ይገርተኛ ነው እና ታዲያ አጥንት ታረጋለች። እስቲ የደረሰባችሁ ኮሜንት ላይ አስቀምጡ። እኔ ብዙ ጊዜ እህቴ ስትሰራ እንደው ነው የጸጉርሽን ተሰሪ ስትባል እንደው ብትቆረጥ ይቀላታል። አንተማ ተገላግላል እባላለሁ። እናቶች ሲሰሩ ቢችሉ እኮ እየሳቡ እኮ ነው እንደ ሸንቀቆ። እንደዛም ቢሆን ስነ ስርዓት አስይዘውን ነው ያሳደጉን። እስቲ የደረሰባችሁ ኮሜንት ላይ ጻፍ አድርጓት። የስድስተኛ ክፍል ሞዴል ፈተና ነው እንግዲህ። እናንተ ብትሆኑ ምን ብላችሁ ትመልሳላችሁ? እኔም ግራ ስለገባኝ ነው። መልሷን ኮሜንት ላይ እፈልጋታለሁ አስቀምጡልኝ። ጥያቄው ምንድነው የሚለው ተመልከቱ። አንድ ነጋዴ ከ120 እንቁላል ነበረው ይላል። ነጋዴው በየአንድ ሰዓት ልዩነት እንቁላሎችን ግማሽ ቢሸጥ፣ ይህ ማለት ያን እንቁላል ሀፉን ግማሹን ቢሸጥ ከ2 ሰዓት በኋላ ስንት እንቁላል ይቀረዋል ይላል። ሀ 60 ለ 30 አመሮሃ 15 መ 50 ይላል። ልጁ ወይ ልጅቷ የፈተናው ባለቤት የመለሰው ወይ የመለሰችው ለ30 ብላ ነው። እስቲ እናንተ እስቲ እንደው ጥያቄው ገብቷችኋል ነው? እንደኔ ግራኔ ገባችሁ? ኤኮ ለ12ኛ ክፍል መቅረብ ያለበት ኤክስን ፈልጎ ይቀላል። ኤክስን መፈለግ ይቀላል። የዘንድሮ ልጅ ኤክስን ፈልግ ሲባል እንደው በየክለቡ ይዞራል እንጂ። ከመሸ በአርቲስት አንዷለም ጎሳ ጉዳይ ሰበር መረጃ ተሰምቷል። ከእስር እንደተለቀቀ መረጃዎች እያመለከቱ ይገኛሉ። የህግ ባለሙያ አበባው ጌታ እንደ ምንጭ አድርገው እየጠቀሱ ያሉት ሚዲያዎች በሙሉ አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ህልፈት ህይወት ተጠርጥሮ ከ3 ወራት በኋላ ከእስር መፈታቱ የገለጹም ይገኛሉ። ለዚህ ማስረጃ አድርገው የሚያቀርቡት
የህግ ባለሙያው አበባው ጌታና የአርቲስት አንዱዓለም ጎሳ ጠበቃ ባደረጉት የስልክ ልውውጥና እንዲሁም ጠበቃው ማረጋገጡን ተከትሎ ነው። ሰናይ ምሽት አዲስ መረጃ ካረ ምናጋራችሁ ይሆናል። እንግዲህ ዜናውን እንደሰማችሁት አርቲስት አንዱዓለም ጎሳ ከእስር ተፈቷል። ከእስር መፈታቱን እንጂ የፍርዱ ሁኔታ ምን ላይ እንደደረሰ የተዘገበ ነገር የለም። ነገር ግን አዲስ ዜናዎች ካሉ ከስር እያመጣን ለእናንተ እናደርሳለን ማለት ነው። ይህ የምትመለከቱት ፎቶ ደግሞ አርቲስት አንዱዓለም ጎሳ ከተፈታ በኋላ መቃብር ስፍራ ሄዶ አዘኑን ሲገልጽ ያለበት ነው። ለሟች ቤተሰብና እንዲሁም በእህታችን ሞት ላዘናችሁ በሞላ መጽናናትን እንመኛለን ማለት ነው። እንግዲህ እነዚህ ካፕሎች በየቀኑ ለእናንተ የሚያስገርም ነገር ይዞ መምጣታቸውን አልተውም። እስቲ ዛሬ ደግሞ ምን አድርገው ነው? ይሄው ወራቷ ምንድነው ያቀረበችለት? እራቱን እሱን ብላ ማለት እኔችን ላጥላጥላክ ማለት ይሄው እራት አቀረብኩ እኮ ይሄው እራት ቆንጆ እራት። ቅድም ምንድን ነበር ያለው? ምን ወጣኝ? ቆይ ውሃውን ላምጣት ማለት ያው ውሃ። ኧረ ጭራሽ አልሞላችሁ። በቃ እሷን ብላ። ምን ነው ማለት ምን ማለት ነው ማለት? እኔ ለምን ብዬ ደግሞ ሙድ ይዛለሁ? ምንድነው ይቅጠል? ሰላጣ ነው ይሄ። በቃ ሰላጣ እራት ነው። ቅድም ምንድን ነው ያልከው አንተ? ቆይ ከዚህ በኋላ እራቴን ሙቅ ውሃ አቅርቢልኝ። ከዚህ በኋላ የወጣ ወጥሽ ምን ያበላሽኝ ነው የምወፍረው። ከዚህ በኋላ እኔ በቃ እንትን እላለሁ፣ ዳይት እጀምራለሁ። በቃ የምበላውን ነገር ተጠንቅቄ ነው አልክ። ይሄ ወጥ የሚባል እንጀራ እንዳታቀርቢልኝ አላልክም እንዴ ራስህ ቅድም? እና እኔ እንደዚህ ስልሽ ነው እንዴ እንደዚህ አይነት ጥቅል ጎመን አቅርበሽ አንቺ ስጋውን ክትፎን ምኑን እንዳለሰብስበሽ የምታስቀምጪው? እስከዛ አልበላም አልክ። እኔ ተያይዤ ሰላጣ የምበላው በዚህ ቅንጣቴ ላይ ምን ቤት ነኝ? እና የምታብቂው ቀን ነው እንዴ ይሄ ቀን? ቅድም ምንድን ነው ያልኩሽ? አሁን እንግባባ። እሺ አልኩ ነኝ መቀነስ ፈልጋለሁ አላልክም ወይ? እንጀራ እየሰጠሽኝ ወጥ እየሰጠሽኝ ነው አልፈልግም ከዚህ በኋላ አልኩ። አዎ ሰላጣ ነው የምበላው። ይኸውልሽ ትንሽ ነገር በቃ በሹካ ነካ አድርጌ የምትሆ ነገር ነው አላልከኝ? ታዲያ ከኔ አፍ እየጠበቅሽ ነበር እንዴ እንደዚህ ለማቅረብ? እኔ ያልከኝን ሰራው። ዲያብር ነው ያልከኝን ሰራው። የምር ሙቅ ነው ውስጥ እንዲበስል ነው ትኩሷን ታቀርብልኝ። ሙቅ ውሃ አልከኝ አይደለ? ሎም ጥፋተኛ እና ይሄ ምን ያደርገው ነው? ቀስ በላ ባይ ቀስ አታመናቅራት። ምግቧም ተመናቅራለች። እንኳን አንተም ተመናቅራ እኩል አይመጣም። ምንድነው? እሺ አሸዋ ነው አፈር ነው ቅመም ነው ስፓይሲ ነው እሱ። ኧረ በጥሬው በቃ ማጣፈጫ ነው። እሷን በሹካ ነካ አድርገህ ላጥ ያልከኝን አደረኩ። እኔ ለካ ባሌን እንደዚህ እስከዛሬ እንጀራውን ስሰጠው እንቁላሉን ምኑን ስጋውን ስሰጠው እንደጎዳው እኮ አላወኩም ነበር። የመከረሽ ያው አባቴ አንተ እኮ ነው የመከርከኝ። ቅድም ምን አልከኝ? ታዲያ ምንድን እንደዚህ ያስፈጠነሽ? አስቴ ሲነገረኝማ ባሌ ደስ ትንሽ አታስቢበትም እንዴ? አትሊስት ማሰብ እኮ እንደ ነገር አለ። በቃ አሁን እሱ አትናገሪ። ራት ቅልጎ ምን ተቀርበሽ? እሱ ምን አለ? ይሄን እኔ ፋርጊ አስተብና አትቀይር፣ አትሳሳት። በቃ የራሱ ጉዳይ። ውሳኔ ልክ ነው፣ አትሳሳት። አትሳሳት። ውሳኔ ልክ ነበረ። ውሳኔ ልክ ነው ማርዬ፣ አትሳሳት። ውሳኔ ልክ ነው። በቃ እሱ ብላ ልክ አይደለም። አንተ ትችላለህ አባ፣ እሱ መብላት በቃ የመክሳት ቻሌንጅን እንትን ማለት ትችላለህ አባ። እንትን አትበል፣ አትሳሳት። ወይ ችም እንኳን ጠጣና በቃ ይብራ አለ ብላ። እሱ ደግሞ ምርጥ ነው። ይሄ ደግሞ የሚገርም ሀሳብ ነው። አንተ እኮ ነው ያልከኝ እንጀራና ወጥ ምንም አይጠቅምም። ይሄ እንትኑ ስጋው ምንም አይጠቅምም አባ፣ ጥቅም የለውም። እሷን ይዘህም በቀፎ አድርገህ ብላ። እንትን አትበል፣ አትሳሳት። ጨከን በል ማሪ፣ ጨከን። በውሳኔ እንትን መኩራት አለብህ። ጨከን በል አንተ በል ሰንዝር። ኧረ ወይኔ እቺ ሴትዮማ ሲል አርጋ ልገለው ነው። እኔ ግን ምለው ስታገቡ እንደው ጠላታችሁን ነው እንዴ የምታገቡት? እና በየቤቱ ባሎች ዝም ሲሉ የማይወዱ ሴቶች፣ ጭር ሲል አልወድም የሆኑ ሴቶች አሉ። እስቲ ካላችሁ። አዎ ለነገሩ ዝም ሲሉም ደስ አይልም፣ ግን ሲበዛ ይሄ ትዕግስቱ ነው እንጂ ይሰነዝር ነበረ። ብፌ አቅርበሽ ለሱ ቅጠላ ቅጠል። እንግዲህ በሰሞኑ መነጋገሪያ የሆነው ቲክቶከሯ የጃኒ የመታሰር ጉዳይ ነበረ። በጣም አነጋጋሪ ነበር። ብዙ የታዘብንባቸው እንዲሁም ብዙ የተማርንባቸው ቪዲዮዎች ተሰርተዋል። እስቲ መፈታቷን ከራሷ አንደበት እንስማና ሐሳባችንን እንሰጣለን። ሰላም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው የማመሰግነው። በመቀጠል የድሬዳዋን ህዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ህዝብ ነበረ ሲያየኝ የነበረው። ሺቲ ምግብ ቀን በቀን እየመጡ
ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም። ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። በጣም የሚገርመው ነገር ግን ከዚህ ቀደም በአጋጣሚ ከአንደበቷ ፍትልክ ብሎ የወጣው ቲክታክ ላይቭ ላይ ተናግረናል፣ አውርተናል። እዚህ ላይም አምጥተን የአፎ ለምታ በቅቤ አይታሽም ይባላል። አጋጣሚ ሆኖ ልጅቷ አጠፋች። የአስተዳደሩም የራሱን እርምጃ ወሰደ። እርምጃውን የሚወሰደው ቤተሰብ በሌለበት ድሬዳዋ እስር ቤት ውስጥ እንደነበረች ይታወቃል። ነገር ግን ፍቅራቸውን ሲያሳዩአቸው ነበረ። መጨረሻ ላይ በጣም ያስገረመኝና እንደው አጃይብ ያስባለኝ ምንድነው ተፈታ ስትወጣ የድሬዳዋ እናቶች በዚህ መልኩ ነው የሸኟት። መርቀው ሲሸኟት ማለት ነው። አሜን አሜን። ፍቅሯን አሳይተው እንዲሁም መክሯት እንደ እናትና እንደ አባት ሁላችንም ጥፋት እናጠፋለን። በተለይ ሶሻል ሚዲያ ላይ የታወቀ ነው። በንግግርም ሆነ በሌላ ጉዳዮች ሳናስበው የምናስቀይሟቸው ሰዎች አሉ። ይሄ እንደ ህዝብ አስቀይማ ስለነበረ ይቅርታ ጠየቀች። ወስደዋት ፍቅርን አስተምረው የታወቀ ነው። የድሬዳዋ ህዝቦች ለመጣው ለሄደው ፍቅርን ማሳየት ነው። ሺቲ ደግሞ መገለጫቸው ነው። መርቀዋት ስተቷን አርመው ፍቅር አስተምረው ሸኝቷታል። ይሄ አሁን ማሳያችሁ ቪዲዮ ከመታሰሯ በፊት የተለቀቀ ቪዲዮ ነው። አርቲስት ናት። ቪዲዮውን አይታችሁ ወደ ሐሳቡ እንመለሳለን። ሰላም ሰላም፣ እንዴት ናችሁ? ሰላም ነው። በሽቲ ላይ መጣሁት ዛሬ አንድ መልእክት ነበረኝ። በነገራችን ላይ አሁን ነው አንድ ቪዲዮ ያየሁትና ይሄን ቪዲዮ መልስ ለመስጠት ሲፈለኩት ቪዲዮን ገና አሁን ስላየሁት ነው። ባንድ በድሬዳዋ ልጆች በሽቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሽቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ አይነት ነገርና ትንሽ ቅር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሽቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው እንዲሁም ራስሽን ማለት ነው። የይቅርታውን ቪዲዮ አላየሁትም። አንዳንድ ቦታ ስጠይቅ ይቅርታ ብላለች፣ ግን ብዙም አጥጋቢም አይደለም ብለው ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ፣ በመጀመሪያ ደረጃ ከልብሽ ማለት ነው። እኔ ምንም አይነት እንትን የለኝም ከአንቺ ጋር እውነት ለመናገር ምንም ጸብም የለኝም ምናምን። እንደውም የሆነ አንድ ፖድካስት ላይ ምናምን አይቼሽ ነበረ ጥሩ ነገር ለእናትሽ ያደረግሽው ምናምን። እናቷን ከምትወድ ሴት የሚጠበቅ ነገር አይደለም አሁን ላይ ያደረግሽው ነገር። ከአንቺ ጋር ምንም ነገር የለኝም። ጥሩ አድንቄሽ ነበረ። ወይ ደስ የምትል ታዳጊ ልጅ ነች ምናምን ብዬ ነበርና እባካችሁ የምታወሩትን ነገር ተጠንቀቁ። ሚዲያ ላይ ስትወጡ ተጠንቀቁ። ጭብጨባ አያታላችሁ እና ይሄ ያዘነብሽን ማህበረሰብ እኔ ብቻ አይደለሁም እንደሰማሁትም ከሆነ ብዙ አዝነብሻል፣ ብዙ ሴቶች ብዙ እና እባክሽ ትክክለኛ ነገር አይደለም የተናገርሽው። በጣም ብዙ ሴቶች በጣም ብዙ ወንዶች አዝነውብሻል እና ከልብሽ ይቅርታ ብትጠይቂ ጥሩ ነው ባይ ነኝ። አመሰግናለሁ። እንግዲህ አርቲስቷ በዚህ መልኩ ሐሳቧን ገልጻለች፣ ምክሯን ለግሳታለች ማለት ነው። ይሄ ቪዲዮ ያመጣሁት ምክንያት ስላለኝ ነው። ቪዲዮ የተለቀቀው ቀድሞ ቲክቶከሯ ከመታሰሯ በፊት ነበረ። ነገር ግን ያመጣሁላችሁ ለምንድን ነው እንደዚህ አይነት ጉዳዮችን በተለይ አጋጣሚ ሶሻል ሚዲያ ላይ ሰውን ያስከፉ ነገሮችን በደቦ አንድ ላይ ሆነን እንደምናወግዝ ሁሉ ትክክል አለመሆኑን እንደምናገር በሴቶች ላይ የሚደረጉ የቃላት ጥቃትን አንድ ላይ በመሆን በደቦ ወተን እንደተቃወምን ሁሉ ሌሎች ማህበራዊ ጉዳዮች ለምሳሌ ለሚደፈሩ ህፃናት እንዲሁም የቅርብ ጊዜ ትውስታችን ነው በሊቢያ ለታሰረው እንዲሁም የሞት ቀናቸውን ለሚቆጥሩ ወንድም እህቶቻችን እንዲሁም በየአረብ ሀገራቱ ለሚሞቱ እንዲሁም እየተጎዱ ታመው በህመም አስከሬናቸው ለሚመጡልን እህት ወንድሞቻችን ድምጽ መሆናችሁን እንዳትረሱ እንዳትዘነጉ ለማሳሰብ ያክል ነው። ጃኒ እንኳን ፈጣሪ ረዳሽ እንኳን ተፈታሽ እያልን ሌሎች ሶሻል ሚዲያ ኢንፍሉዌንሰሮች ከዚህ በኋላ የምትናገሩትን ንግግሮች አንደበቶቻችሁ የሚወጡትን ቃላት እየቆጠባችሁ ለህዝቡ ይመጥናል ወይ ህዝቡን ያስከፋ ያሳዝን ይሆን የሚለውን ነገር ማሰብ ጭንቅላ
ቃላት ሲሰጠን ለማሰብ ስለሆነ እያስተዋሉን ብንናገር ባይነኝ። እኔ ወንድማችሁ ተሙ አንተ ቁርበት ምን አባህ ነው ቪዲዮን ያረዘምኩ ካላችሁኝ በእናንተ ጥያቄ መሰረት ነው። አሳጥረውም ካላችሁኝ ወገባ ገዳውን የማለት ስልጣን የናንተው ነው። ኮሜንት ሴክሽን ላይ አስቀምጡልን። ባለፉት ጊዜያት በሶሻል ሚዲያ ላይ እንግዲህ እንደምናውቃቸው ወቸኩድ ፖድካስት ላይ ከ1 ሚሊዮን በላይ ተከታይ ያለው አዶናይ የተናገረው ንግግር ነበረ። በጣም ብዙዎችን ያስቆጣኛም ሶሻል ሚዲያ ላይ እዚህ ላይ አምጥተን ፍትፍት አድርገነው ነበረ። የግል ሐሳባችንን ሰተን ነበረ። ነገር ግን ያቀረቡት ፖድካስቶች ላይ ቅሬታ የነበራቸው ሰዎች ለምን እንደዚህ አይነት ነገር ታቀርባላችሁ? ብታቀርቡም እንደዚህ አይነት ንግግር ያላቸውን ሰዎች ንግግራቸውን እንዲቆጥቡ ከት ማድረግ ካለባችሁ ከት ብታደርጉት የሚል ብዙ ሐሳቦች መጥተው ነበረ። የነሱ ምላሽ ግን በጣም ያስገረመኝ ነው። እስቲ እንየው። የባለፈው የአዶናይ ኤፒሶድ ላይ ብዙ ሰዎች ምናምን ደብሯቸው ነበረ። ብዙ ሰዎች ብዙ አይነት ቅሬታ ነው። አንዳንዶቹ ለምን መጣ ነው፣ አንዳንዶቹ ለምን በዛ መንገድ አክት አደረጋችሁ። ካሳቀን ነው ሰዎች ካሳቀን። እኔ ሐምሌ 2 ሳቅ ብሎ የሚፈቅድልኝ ሰው የለም እውነት ለመናገር እና አስፈቅጄ የምስቀው ኃይል የለም እስካሁን ድረስ እና ካሳቀን ነው። እዚህ ጋር የምናቀርብላችሁ ድራማ አይደለም፣ ኢንተርቪው አተኮሳትረን እንትን ብለን ቁምጭር ብለን ምናምን አይደለም። ስለዚህ አንዳንዴ እሱን ተረዱ። ብዙ ሰዎች ይቅርታ ጠይቁ እንጂ ለምንድን ነው ይቅርታ የምትጠይቁ? ስሙ በደንብ ምንም የተፈጠረ ነገር የለም። እስከዛሬ ሲወራ የነበረ ነገር ነው የተወራው። ከዛ በኋላ ደግሞ የተቆረጠው ክሊፕም ልክ አይደል። ያየሁት ነገር ምንድነው? የተቃወማችሁ ሰዎች አላያችሁት። ልጁ እንደዛ ያለበት መንገድ አንደኛ አማርኛው አዶናይ ዴሊቨሪ ቀጥ ያለ አማርኛ የሚያወራ ጀለስ አይደለም። አማርኛው ሙሉ አይደለም አዶናይ እና ልክ ሲያወራ እንትን ያላት ነገር አለች። ከዛ ውጪ ግን ሊያስተላልፍ የፈለገው ነገር ዞሮ እንደዛ እንዳታረጉ ወርዱን አትጠቀሙ ምናምን የሚለው እሱ ያለያየናል። ብዙ ለማያቅ ሰው ደግሞ እንትን አላችሁ ምንድነው አስተዋወቃችሁ። ለማያቅ ሰው ይሄን ነገር የምትሉ ሰዎች ደግሞ እስቲ ሂዱና ጠይቋቸው። ትንንሾች ልጆች ሂዱና ጠይቋቸው። ታውቃላችሁ አታውቁም ብላችሁ አይደለ? እውነቱን ልንገራችሁ፣ በደንብ ያውቃሉ፣ ከናንተ በላይ ያውቃሉ። ልንገራችሁ እና እነዚህ ነገሮች ሽፍንፍን ስናረጋቸው ዝም ብለን እንትን ስናረጋቸው አይደለም የሚፈቱት እነዚህ ችግሮች። ከዛ ውጪ አድሬስ መደረግ አለበት። እንደዚህ አይነት ቶፒክ መወራት አለበት። ቢካዝ ሁላችንም ቤት ውስጥ ያለ ነገር ነው። ስለማናወራው ነው፣ ባለማውራታችን ነው እዚህ ስቴጅ የደረስነው። መወራት አለበት። ሌላው ደግሞ እሱ እንደዚህ አይነት እንግዳ መምጣት የለበትም እና አይባልም። ባይዘው that's በጣም ዲስሪስፔክትፉል የሆነ ነገር። ማንም ሰው ታሪክ አለው፣ ታሪኩን የማውራት መብት አለው። ሰው ካልጎዳ፣ ሰው ዲስሪስፔክት ካላረገ፣ ካልተሳደበ ታሪኩን የማውራት መብት አለው። ታሪኩ አልተመቸኝም አንደርስታንደብል አለማየት ይቻላል። ግን at the end of the day ጂስቱ የነበረው ሰው ለማስተማር እሱም እያለ ያለው ለራሳችሁ ካይንድ ሁኑና አታርኩ። እንደዚህ አይነት ነገር እኔ አልተጠቀምኩ እንደ ታላቅ ወንድም ነው እየመከረኝ ነበር። እኔ እንትኑ አልታየኝም። ሜቢ ወርዲንጎቹ ሊያስደብሩ ይችላል፣ አማርኛዎቹ ምናምን መደጋገሙ ምናምን አንደርስታንደብል እንጂ እንደዚህ እኔ እንጃ አላውቅም። ግን በዛው ልክ ደግሞ በቃ ኤፒሶዱን እንደ ኤፒሶድ የተመቻችሁ ሰዎች አብራችሁን የሳቃችሁ እንጆይ ያርጋችሁ ደግሞ ይመቻችሁ እናንተ። ስለዚህ በቃ እዚህ እንትን አለ ምንድነው እንዳልነው ስትሬት አፕ የሆነ ኢንተርቪው አይደለም፣ ምንም ኢንተርቪው አይደለም። እዛው የሚመጡት አይዲያዎች ስፖንታኒየስ ነገሮች ናቸው። አንዳንድ ነገሮች ያስቃሉ በቃ። ስለዚህ ስቃችሁ እንጆይ ያርጋችሁ ደግሞ ያለፋችሁ ይመቻችሁ። ምን ስቃው ቃሉ ስላልተለመደ ነው፣ ብዙ ጊዜ የሚወራ ነገር ስላልሆነ ነው ያልሳቅ ነው እንጂ ያስቅ ስለነበር ነው እንጂ አደይንፍ ፖይንት ግን አለው። ሙሉን ያየ ሰው እንደዛ አይል። በዚህ መሃል ድንገት ካጠፋውኝ ከወዲሁ ይቅርታ እየጠየኳችሁ ነው። ነገር ግን የግል ሐሳቤን ነው መናገር የምፈልገው። ኢንፍሉዌንሰር ስትሆኑ ማስተማር ያለባችሁ ለሰው ጥሩ ጎኑን ቢሆን የተመረጠ ነው። ምክንያቱም መጥፎ ነገሮችን ለመስማት እድሉም ብዙ ነገሩም ሰፊ ስለሆነ ማለት ነው። እሱን ለምን አቀረባችሁ ሳይሆን የህዝቡ ጉዳይ መቅረቡ አሪፍ ነው። መሳቃችሁ ማንኛውም ነገር ያስቃል አይደል? እንስቃለን። በምንም ነገር እዚህ በሚያናድድ ነገር ራሱ እንስቃለን። የተናገረበት መንገድ እንዲሁም ያስተማረበት መንገድ ልክ አይደለም። በቃ የአማርኛ አጠቃቀማችንን እሱ ካላወቀ እናንተ ስክሪን አውት ማድረግ አለባችሁ። ወይ ከት ማድረግ ይቻላል። ኤዲት የሚደረግ ነገር ነው።
ብዙ ምን ቆርጣቸው ነገሮች አሉ። ለምሳሌ ቪዲዮ እያየን ቪዲዮማ ለኦዲየንሳችን ማይመጥን ከሆነ ድሮፕ አድርገን እናወጣዋለን። አይምሮን እንዳይበክል የኛን ቪዲዮ የሚያዩ ሰዎች ሁሉንም እድሜ ሊነካ ስለሚችል አስተሳሰባቸውን እንዳይቀይርብን ስለምንሰጋ አንድ መጥፎ ነገር አፈትልካ ብትወጣ ተሙ ትክክል ነው ለዛ እሱ ያለውን ነገር እኔም አደርጋለሁ ብሎ ነገ ከቤተሰብ ጋር ግብግብ ይፈጥራል። አሁንም እየተናገርን ያለነው ሶሻል ሚዲያ ላይ ስታቀርቧቸው ቢያንስ ንግግራችሁ ለህዝቡ የሚመጥን ይሁን ነው። በጣም እንወዳችሁ ኢንፍሉዌንሰሮች ናችሁ። ብዙ አቅም ያላችሁን ሰዎች አምጥታችሁ አቅርባችኋል። ልምዳቸውን አካፍለዋል። ተምረንበታልም። ብዙዎች ተምረውበታል። እመኑኝ ያውቃሉ ከማለት አዌርነስ ለመፍጠር እንኳን ብንፈልግ እድሜያቸው ያልደረሱ ብዙ ህጻናት አሉ። ስለ እንደዚህ አይነት ጉዳይ የማይገባቸው ከሳቅና ከጨዋታ እንዲሁ ከማስካካት ውጭ የማያውቁ ልጆች አሉ። ቦታውን በመጠነ መቸቱን የጠበቀ ቢሆን እንደ ሐሳብ ነው። ካጠፋን ማፊ ሙሽክላ ሰበቅታም ውስጠኒ ይቅርታ ጠይቃለሁ። ይቅርታ። እዚህ ቤት ውስጥ ምርትና አገልግሎቶቻችሁን ማስተዋወቅ ለምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። በጣም ከልብ አመሰግናለሁ። እወዳችኋለሁ። ኦልሞስት 100,000 ሰብስክራይብ ልንገባ 10 ሚሊሜትር ነው የቀረን። ገፋ አድርጉትና ወየ ፑሽ ባክ 100,000 እናስገባው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማፊ ሙሽክላ ሰበቅታም ውስጠኒ ያ ሀቢብቲ ቴንክ ዩ